ስማ ዛሬ የሚያስጠታም ሰው ይመጣል አሁንም አለ አው ከዛፉ ስር ቆመዋል ምንድነው እሱ የሰሞኑ ማታ ማታ እየመጣ የሚያፈጠው ምን አውቅለታለሁ አባታችን ግን ሰውየውን ወዶታል ሁሉ ጊዜ በሱ መምጫ ሰዓት በመስኮት ማፍጠጥ ደስ ይላል ምን ማፍጠጥ ብቻ ሰሞኑን እሱ በሚመጣበት ሰዓት እየወጣ ተመልሶ ይመጣል ስድም ስጠው ሳንቾ የማነሳል እባክህ እንደዛ አትበል እኔ ነኝ ጣይ ስማኝ ዛሬ የፈለገ ነገር ይመጣል እንጂ ይሄን ሰውዬ የገባበት ገብቼ ማንነቱ ሳላጣራላችሁ እብድና እንዴ ሲቀስበ ምን እንደሚያክለና ያው አንስቶ ጣና ላይ ነው የሚወረው ለምን ገብተህ ለምን እናንተ ገብታችሁ አትተኙ ቆይ ሰውዬ ታውቃለህ እንዴ ዝናቡ አባራ እንዴ ሊነግረን አልፈለገም እንጂ አንድ የሚያውቀው ሚስጥር አለ ተው እባክህ ዝም ብሎ እብድ ነገር ነው አይመስለኝም ዛሬ ግን ማንነቱ ሳላጣራላችሁ ምን ነካ አንተ ይፈልግ ለምን ቆመው አድሩ እብድ ተከተለህ በሌሊት ዞራለህ ነገ ምን እንደሚፈጥር ምን ታውቃለህ እሺ የሆነ መሳሪያ ያዝ ቢላ መፍለጫ ምናምን ማን መሰልኩ ነው ከሱ ጋር መጣው አካኪ መስፍን ሰውየውን ተከትሎት ወጣ ምን ሊያደርግ እንጃ ታው ስለው ማንነቱን አጣራለዋል ሰውየው መስፍን ከተሉን ካወቀ ይገለዋል ሄድና እንድመለስ ንገረው ፍጠን መስፍን ምን ሆነሃል ሰውየው ነፍሰ ገዳይ ነው ካልተመለሰ ይገላል እስኪ ንገረኝ መስ
ምን አለ የሰው የመከተል ቢቀርብን የሰው ጅብ አይተጠቃለ እና አሁን ምን ከተለው የሰው ጅብ ነው ና ታጠፍተ አቶልና ጅብም ስልክ ይደውላል እንዴ? ሌላ ጅብ ጋር ሊደውል ይችላል። ሄሎ አይ ማርሸት አለማየሁ ምን አይነት እድለ ቢስ ነሽ? አሁን አንዷን አርጎ ሲወጣ እንጠብቀው ነው። ትራይያው ሰው ይመስላል። ምን አባቱ ይለኛል? ምን ፈለክለዋለሁ? ገፍትሮኝ ሄደ። ጋግርታ አንተ ነው ወይስ እሱ? አውልታችን ነው። ታዲያ በሌሊት ምን ሰባተኛ ጉራንጉር ውስጥ ያዞራችኋል? ምን እዚህ ኤግዚቢሽን ልናሳይ ቆምን መሰላችሁ እንዴ? ኧረ ምላስ ምን ይመስላሉ? ጣሳ ሁላ እንደዚህ እናድርግ። አንተ በዚህ በኩል ይው፣ እኔ በዚህ በኩል ይው። ኧረ እባክህ እንገናኝስ። መስፍን ሰላም ብለዋል በለው። ለፋ ናሽ በለው። ደግሞ ምኑን አመጣብኝ? ላዳር ነው ሰማኸኝ? 30 ብር ነው። በቅድሚያ ብሬን ያንቺ አንሻን እንዴ? አይንሽ አይ ለካሽ አላውቁም ትላለች እንዴ? ስታይ ሽንት ቤት መስላለች። ይዘርዛውን በጥፊ ባጮልሽ ምን ነው ብቻ ወይኔ ምን ትይው ገለላሽ? ወይኔ አመሰለኝ ነው በቃ እነሱ ላይ ነው ነገር
አካኪየን ጥሎ መጣ። ምን ያህል ቀን አይደለም ቢሆንስ ዛቱን ባለቤቱ ሲሞት ግማሽ አንተ ይሆናል ማለት ነው። እንዴት? ያው መላዊት ማግባት ይቀራል። አንተ ታገባኛለህ። ለነገሩ አንተ ጅማ ባረል ሴት ማናገር ትችላለህ። እዚያውም የባለቤቱን ልጅ ስማ፣ እንዴት ስትፈዛ እንዳይቀድም በሷ የመጣ ማለት ላይ የመጣ ማለት ታውቃለህ። ታድላለህ አንተ። እንዴት? አካኪዬ ተሯሩጦ እዚህ መስሪያ ቤት ባስቀጥሬ ታገኛት ነበር። ምን ታውቃለህ? እግዚአብሔር ለኔ ካላት እኮ ቤቴ ድረስ ስትመጣ ትችላለች። ለአንተስ ስንቄን አምጥቶልሃል ነበር። ሰራተኛ እስቲ ይሄ ልፌ ወዳልኩ አንስቼ ጣራ ላይ ነበር ነው። ሻረፍ ይሄ ስራ እስካሁን ከሰራናቸው ሁሉ በእጥፍ የተሻለ ስለሆነ በምንም ተአምር ከእጃችን መውጣት የለበት። ምን ተረጥራለሁ? የትም ሊሄድ አይችልም። አሰራራችን የታወቀ ነው። በዚህ ላይ ደግሞ ኃላፊዎቹ በእጅ ስር እንደሆኑ ታውቃለህ። ጥሩ በቃ በሽር ያቀረበው ፕሮፎርማ ይጽደቅና ፋክስ ታደርግላቸዋለህ። በተረፈ ከመላክ በፊት ታሳየናለህ። ጽፌ ጨርሻለሁ። አትሜ ማውጣት ብቻ ነው የቀረኝ። ጥሩ ግሩም ስራ ነው። ግዴ በእኔ ጣለው። ይህን ነገር እንዴት ታደርገው? መስፍን ጊዜ ካገኘ ሰሞኑን እንዲገጥም አደርገዋለሁ። ጥሩ ቢሮዬ ነኝ። በሽር እንደጨረሰ ፕሮፎርማውን አብረን ልከዋለን። ጥሩ ለምን የሆነ ቦታ አስገብተህ ትንሽ አላበዛው? እጄን አጣጥፌ አካኪዬ መጠበቁ ነው። እሱ እንደሆን መስፍንን ለማስቀጠር የከፈልኩት መስዋዕትነት እሱም ከፍሎ አይጨርሰውም ይላል። እኔ ሳገባ ትቀጥራለህ። እስከዚያስ? እስከዛ የኔን ደሞዝ እየፈለግሽ ትኖራለሽ። እኔ ደሞዝ? ያንተ ደሞዝ ለራስህም አልበቃ። እስከ ዛሬ ደግሞ ምን አድርገህልኝ ነው? ሳንጆ ምልት የገዛሁልህን ጫማ ወቅ ውሽ ጫማ መከራው ናይ ዛሬ በባዶ እግር ነው ማስኬድ። እንዴት ናችሁ? አይ ማለት አይ ደህና ነሽ? ደህና ነሽ? እንዴት ነሽ? ደህና ነሽ? ምን ነው ጠፋ? ሰሞኑን አልመጣ። ስራ በዛ እንዴ? አይ ምን ስራ ነው? ሰሞኑን ከቤት መውጣት ፈርቼ ነበር። ምንድነው የፈራኸው? ብርዱ? አይ በቀደም ማታ የሆነ ፋዘር ደግሞ ምንም አሉ? አይ ምናልባት እዚህ ቢሮ ውስጥ መናደሽ ደስ ላይላችሁ ይችላል። እኔ የሚያስደስተኝን ነገር አይደለም። እንደውም ከግራጁዌሽን በኋላ እነግረዋለሁ ብዬ ወስኛለሁ። ምኑን? ስለ እኔና ስላንተ ነው። በዚህ ቅዳሜ ማታ ምርቃቴ ምክንያት በማድረግ ራት ተዘጋጅቷል። ናዚንም ይዘው ትመጣለህ። በኋላ እንገናኛለን። ታገባ ፈልጋለች። አንተ ደደብ ልትነግራት ነበር? እኔ ነገርካት መስሎኝ ነው። ምን ብዬ ነው ነግራት? ሰው ሲገደል አየሁ ብዬ። እኔ ስለምትወዳት የምትደብቃት አልመስልም። እና ለምትወደው ሰው የጅብ ታሪክ ትናገራለህ? አንተ ደግሞ ምን ሆነህ ነው እንደዚህ ሀሳብ የገባ? ምንም የኔ የምትፈልጊ ሁሉ ነገር ተሟልቶ አንዳንድ የቀሩኝ ነገሮች አሉ። እነሱን ከሰዓት ፍቃድ ከሰጠኝ ጨርሳለሁ። የሚቀጥለው ዓመት አለቃ አንቺ ስለምትሆኚ ከወዲሁ ጸባይን ማሳመር ይኖርብኛል።
እምቢ የለም። ይልቅ የሚጎልሽ ነገሮች ካሉ ቀደም ብለሽ ንገሪኝ። አመሰግናለሁ። ስማ ናቲ፣ ካርዱ አለ? ምርቃት ጠራችን እንጂ ጋና መሰለ እንዴ ካርድ ብቻ መሰጣት? እና ለምርቃት ካርድ አይሰጥም ያለው ነው? ቢሆንም ከካርድ ሌላማ ሌላ ስጦታ መግዛት አለበት። ፍቅረኛዋን እንዴት በካርድ ብቻ ታስመርቃታለህ? ሰርፕራይዝ እናደርጋታለን። መንገድ ላይ ሆነ አንድ አሪፍ ነገር ገዝተን ሷሊ ለምሽም እንዳይዘን ስልክ ደውለን በር ላይ ጠብቂና እንላት። ሞባይልን ጥለው በምን ነው የምንደውልላት? መስሪያ ቤት ስልክ አለ ነገ ያውጡልሃል። እናቷ እዚህ ሀገር የለም እንዴ? እሷም እንደኛ እናቷን በጊዜ ነው ያጣችው። ሴት ልጅ ማሳደግ ይሻላል ማለት ነው እንዴ? አይ የኛ አባትና የሷ በታምራ ይገናኙ ነው። እንደዛ ነው ብለን ምን መሰለህ፣ ሁሉም አባት የራሱ የሆነ ጥሩ የሚለው አስተዳደግ አለው። በርግጥ ለምሳሌ አካክዬ የምትወስደው እሱ አምባገነንነት ጥሩ ነው የሚመስለው። የሷ ወደ ልትሄዱ ነው? ትላንት የራት ግብዣ አለብኝ ብዬ ነበር። ምን ብያለሁ? ከመሸ ከዚህ ቤት ንቅንቅ ማለት አትችሉም አላልኩም? ባለፈው ተው እያልኳችሁ እኮ ነው እዚያ ሁሉ ጣጣ ውስጥ የገባችሁት። አንድ ሰው ወደ ቤታችን ለምን እንደሚመላለስ ማረጋገጥ የለብንም? ነግሬሃለሁ። ከፍቃዴ ውጪ የምታደርጉትን ድርጊት አቁሙ ብያለሁ። በተለይ አንተ ያበጠው ልብህን ብታስታግሰው ይሻላል። አደጋ ላይ የምትወድቁት ስትንቀለቀሉ ነው። አካኪ ይሄንን ግብዣ መቅረት የለብንም። ባይሆን በጊዜ እንመለሳለን። ከመሸ ከዚህ ቤት መውጣት አትችሉም ብያለሁ። አለቀ። እንኳን ደህና መጣችሁ። ኮንግራ በምን ነበር የተመረቀችው? ቢዝነስ ማኔጅመንት አይደል? እየሰራች ተምራ ለዚህ መድረስ በጣም
እንደዚህ ጎበዝ ጨፋሪ የለም። ካንቺ ባልበልጥም አምሩ በጣም እንዳትወጪ አንተ ያለ እኔ ባልደርስሽ መቼም አይኔ እያየ ሲወድቅ ዝም ብለህ ምን ያርግተኛ ነሽ? ነኝ ማን አልከኝ? ወደ መስታወቱ ተመልከት። የትኛው መስታወት? ለመሆኑ የት ሆነህ ነው የምትደውለው? ምንድን ነው እሱ? እነሱ ምንም አይሆኑም፣ እኛ እንሂድ። ምን አገኘ?
ተመሳሳይ ኬዝ አለ። ቆይ እኛ ነን የምንከተለው እሱ ነው የሚከተለው? እኔ ሚስጥር ነው የሆነብኝ። እርግጠኛ ነኝ መፍቻው አካኪዬ ጋር ነው ያለው። አሁን ላናግረው እንዳትለኝ ብቻ ነው። ራሱ ስንገባ ካየን አንቀ አካኪዬ ስለዚህ ግድያ የሚያውቀው ነገር ያለ ይመስላል? ልንገርህ፣ በደንብ ነው የሚያውቀው። አንደኛ እዛ መስሪያ ቤት ካስገባኝ ጀምሮ የማይጠይቀኝ ጥያቄ የለም። ስለ አለቆቼ መኖሪያ አድራሻ፣ ከማጋ እንደሚገቡ ከማጋ እንደሚወጡ፣ ስልክ ቁጥራቸውን እርግጠኛ ነኝ። ከሰውየው ጋር ደግሞ ግንኙነት አለው። እና አንተን እዛ በመከራ ያስቀጠረ በአንተ በኩል መረጃ ለመሰብሰብ ፈልጎ ነው ማለት ነው? አስበው እስኪ። ትናንትና ማታ እነ መላእክት ቤት ድግስ እንዳለ ሰነግረው ምንም ያላለ ሰውዬ ዛሬ ግን ከቤት አትወጡም ብሎ ነብር ሆነ። እሺ ለምን ይመስላል? በዛ ላይ ለወትሮ ከቤት የማይወጣት ሰውዬ ጧት እየወጣ ተመልሶ ይመጣል። አየህ ነገሮች ወዴት እንደሚያመሩ። እና አባታችን በዚህ ግድያችሁ ካለበት ምንድነው ማድረግ ያለብን? ማሊ የስራ ሽፍት ማድረግ ሊኖርብሽ ነው። የሻራውን ቦታ አንቺ ተከታሽ ትሰራለሽ። ትንሽ ብንቆይ አይሻልም? ኖ የጀመርነው ዲል ጊዜ የሚሰጥ አይደለም። ስለዚህ ቢሮሽን አስተካክለሽ እሱ የጀመራቸውን ስራዎች ትረከቢያለሽ። መስፍን እቃዎቹን አስገብቼልሃለሁ። ገጣጥመህ ታሳየኛለህ። እሺ። በቃ እኔ የሚያስፈልጉኝን ከቢሮ ላዘጋጅ። ጥሩ። ኢንስፔክተር መንገሻ እባላለሁ። ባለፈው ቤቶት ውስጥ ለተፈጸመው ወንጀል አስታወስኩ። አይ ጥሩ። አንዳንድ ጥያቄዎችን ልጠይቆት ነበር የመጣሁት። የዛን ቀን ማታ ሻምበል ሻረው ስልክ ለማናገር ነው የመጡት ያለው? እንደዛ ነው። ማን እንደደወለላቸው ያስታውሳሉ? ጨዋታ ላይ ስለነበርኩ አላስተዋልኩም። ከሞባይሉ ላይ ያገኘነው የመጨረሻ ቁጥር
569393 ይህንን ቁጥር ያውቁታል? እኔ እንጃ የማውቀው አይመስለኝም። ለማስታወስ ይሞክሩ እስኪ። አላውቀውም። ጥሩ፣ ስልኩን በአድራሻው እናገኘዋለን። ሌላው ሻምበሉ የተጣሉት በቀን ሊፈጽም የሚችል ወይም በሌላ ምክንያት ወንጀሉ ሊፈጽም ይችላል ብሎ የሚጠረጥሩት ሰው አለ? ሻረው በጣም ደግና ከሰው ጋር ተግባብቶ የሚሰራ ሰው ነው። በሱ ላይ እንዲህ አይነት ነገር የሚፈጽም ሰው ይኖራል ብዬ በፍጹም አላምንም። ድርጅቱ የጋራ ነው አይደል? አዎ። ከእርሶ ሌላ ሼር አለ? ሻምበል ሻረውና እኔ የጥንት ጓደኛሞች ነው። እኔን ወንጀሉን ፈጽሟል ብለ ጠርጥረ ከሆነ ተሳስታ። በድርጅቱ ላይ ሌላ የተፈጠረ አዲስ ነገር አለ? እንዴት ማለቴ ኪሳራ ወይም የገንዘብ ጉዳይ የተመለከተ ነገር ካለ? የለም። አትራፊ ድርጅት ነው። እንደውም ሰሞኑን ከፍተኛ የንግድ እንቅስቃሴ ውስጥ ነው ያለው። አመሰግናለሁ አቶ አክሊሉ። ምናልባት ካላስቸገርኩኝ ለተጨማሪ ጥያቄዎች ወደ ቢሮ ልጠራው ትችላለሁ። ምን ላይ ደረሳችሁ? ማለቴ ሰውየው ማን ነው? እስካሁን እያጣራን ነው። ማንነቱን ለጊዜው አልደረስንበትም። ተመሳሳይ ግድያ ቀደም ብሎ ፈጽሞ ነበር። ማርሸት አለማየሁ የምትባል ሴት ያውቃሉ? ደህና። ለማንኛውም ማንነቱ እስኪጣራ ድረስ እርስዎን በጣም ይጠንቀቁ። እሺ። ተጨማሪ ሰዎች ነበሩበት? የሉም። ደህና። ሄሎ፣ እንደተለመደው ጥሬ ስጋና አስፈላጊ ነገሮች ይዤልህ እመጣለሁ። እዛው ጠብቀኝ። አካኪ ወደ ቤተክርስቲያን ልትሄድ ነው? ወደ ቤተክርስቲያን አልሄድም። እስከ ላይ ድረስ ሸኝ። በቀደም አስቀይሜ ነበር። ይቅርታ። ዛሬ ምናልባት ሰላም ሸንቀር ትንሽ የበዛ አይመስልም?
የእናንተን ጉርምስና ማባበልበት ጊዜ የለኝም። ምን መሰለህ አቶ አክሊሉ ዛሬ 2 ሰዓት ላይ አሮጌ መጋዘናቸው ከሰው ጋር ቀጠሮ አላቸው እና ከመላእክት ጋር እንደቆይ ስለጠየቁኝ በሁሉ ምድር በጠዋት የት ሄደ? ምንድነው የሚያደርጉት? እነማ? ሰውየውና አካክሊ። ሰውየው ጅቡ? እኔ ከፈፈኝ እሱ ሰውዬ እዚህ መመላለስ ከጀመረበት ቀን ጀምሮ ደግሞ ሳስበው ለረጅም ዓመታት የሚተዋወቁላ ይመስለኛል። አንተ ደግሞ አጉል መርማሪ ሊሆን ትላለህ። ለምን አትወው? ሳልነግርህ ሻምበሉ ሲገደል ለመጨረሻ ጊዜ ተደውሎ ያስወጣው ስልክ የማን ይመስላል? የማን? በምን አወቅ? መርማሪውና አቶ አክሊሉ ሲነጋገሩ ሰምቼ። አቶ አክሊሉ ስልክህን አያውቁትም እንዴ? ደግነቱ እሳቸው አያውቁት። ወይኔ መላእክት ግን ከደቂቃዎች በፊት ባትወጣ ኖሮ ጉድ ይፈራ ነበር። እና ምን ይሻላል ታዲያ? ነገርኩ የሁለቱን ጉዳይ ካላጣራን አሁንም ቢሆን ችግር ውስጥ ነን። እኛ እንዴት ነው የምናጣራው? አንድ ቅዳለ ቅድም ላካክዬ ሆን ብዬ የነገርኩት ነገር አለ። ምን? ና ደህና ነኝ። አንድ አሳይመንት ልሰጥ ፈልጌ ነው። ስክሪፕቱ አለ አጠገብህ? ሃምሳ 96 93 93 93 የዚህን ቁጥር አድራሻ ዛሬው ነው አፈላልገህ እንድትነግረኝ። ሚስጥራዊ ነው ታዲያ። ቻው።
እኔ የምልህ ናትዬ ቤት ነው? አዎ ቤት ነው። ደውለትና ይምጣ። አረ ይደውልልታል። አዎ እንዴ ከጋብቻ በፊት እንዲያርጎ ይስማታል? ያውም በዚህ ዘመን አሁን መኪና ይገጫዋል። ለመስማት ለምን አንተ ዝም አትል? ማውራት ከፈለክ ቁጭ ብላ ነው። አቦ ድምፅ አስጠላ። እስኪ ዝም በል። ይቅርታ። ዛሬ ፍቃድ ይባል ማጥባታችሁ ወሰብ ስቂ ናይስ ፊልም ነው። ምን ልጅ አለ ልጅ በጣም ያሳዝናል። አይገባም ማለት ነው። ለካራ ነው እኔ ብዙ ቦታ ማለት በመጀመሪያ ለመወዳት ልጅ ታማኝ ሆናል። በቃ ምናልባት እኔና እሷ ሊያጋጨን ይችላል ብዬ የማስበው ሚስጥር ካለ ሳልደብቅ እነግራታለሁ። አይመስለኝም። አንተ አፍቃሪ ከሆንክ ለፍቅር ስትል ብዙ ማይሆን ነገሮች ልትሆኑ ትችላለህ። በተለይ ለልጅቷ ያለ ፍቅር ከፍተኛ ከሆነ የምትከፍለው መስዋዕትነት እሷን እስከ ማጣት ሊያስቀጣ ይችላል። ስለዚህ እውነቱን ቢነግራት እሷን ሊያጣት ነው። ባይነግራት ደግሞ ልትሰቃይ እንደምትችል ያውቃል። ስለዚህ ልጅ ምን ያድርግ? እኔ አናድደኝ ሰውየው መስፍን ይሙት አንተ ባትይዘኝ ኖሮ አፍንጫውን ነበር ማወልቀው። ሳንቾ እኮ ከተነሳብህ አሁንም ላገኘው አሁንም እንዳትሄድ ያዝልኝ። ፊልም ቤት ገብቶ አያውቅም። ሙት ባትይዘኝ ኖሮ አፍንጫውን ነበር። መስፍኔ ወይ ሞባይልህን አውጥቼ አምጥቼልሃለሁ። ነው ለቀበልሻች ለምን ራሴ ገዛለሁ አላልኩሽ? እስከዛ ድረስ በዚህ ትጠቀማለህ? እሱም ቢካለ ነው ልውሰደው። ምን አልሽ ብትለኝ ቶሎ ቶሎ ልታናግረኝ እሱም እፈልጋለሁ። እሺ የኔ ስልክ ሲጠራ ለየት ያለ ድምፅ ነው ያለበት። በነገራችን ላይ ሙዚቃ አንቺ ነው የሚያስጠላው። አቤት። እሺ፣ አድራሻውን አገኘው? ቆየኝ ትንሽ። የት ነው?
አንተ ራስህ ነህ ሄድከው? ሰዎቹን አያቸው? አላያቸው? በቃ አይ በቃ ካንተ የምፈልገው ይህንኑ ነው። ፍጥነትህን አደንቃ። እሺ ቻው። ይሄ ጠቃሚ መረጃ ነው። ምን አገኘ? ከዚህ ፎቶ ውስጥ የሁለቱ ፍሬም ተደርጎ አቶ አክሊሉ ቢሮ ውስጥ አይቼዋለሁ። አቶ አክሊሉ የሴትዮዋን ስም ሳነሳባቸው እንደማያውቋት ነው የነገሩኝ። አንድ ማስታወስ የማይፈልጉት ምስጢር ሳይኖር አይቀርም። ይሄ አቶ ሰለሞን መሰለኝ። ታውቀዋለህ? ባለስልጣን ነበረ። እድሜ ይፍታ ተበይኖበት ወይን ቤት ነው ያለው። እዚህ ቢሮ ከመምጣቴ በፊት እኔ ነበርኩ ፍርድ ቤት ማመላለሰው የነበረው። ስማ፣ ሰውየው ግን ይመጣል። አካክዬ እኔ የምነግረውን እየወሰደ የሚሰጠው ከሆነ ታያለህ፣ አሁን ይመጣል። እኔ ግን ምንም አላማረኝ። ባልጠፋ ሰዓት በምሽት ወደዚህ ታመጣኛለህ? ምን አለ ቀን ነው ብለህ ብትቀጥረው? ቢያንስ ጨለማውን ሳንፈራ ሮጠን እናመልጥ ነበር። ስማ፣ በዛ በኩል ሄዶ ከሆነ ቼክ ላድርገው። ኧረ እዚሁ ቼክ እናድርግ። መስፍን ሞባይል ያዘው እና ጥለኸኝ ልትሄድ መስፍን?
እንዴት አልኩ? ሰውየው ሄዷል ነው ያልከኝ? አዎ ሄዷል። በቃ ይዞት ሄዷል። ታዲያ ምን አድርግ ነው? ላነሳው ስም ዞረብኝ እና እኔ ከእሱ ጋር መተናነቅ አለበት? ያው ክፋሪ ነገር ነው። ኧረ አንተም እኮ አብረኸኝ ወጣ። ማ አንተ ምንድን ነው የምትሰሩት? ተናገር እንጂ። ጠላቶቼ ናችሁ ወይስ ልጆቼ? ለምን እኔን የሚያቃጥል ነገር ታደርጋላችሁ? ነው ወይስ ጎራ ለይታችሁ ከጠላቶቼ ጋር አብራችሁ? አንተ ለምን አትነግረኝም? በአባትነት ልሰጠን የሚገባን ፍቅርና እንክብካቤ ስታሳድገናል። ስንት ዓመት ሙሉ እንዳንተ እያሰብን በአንተ ህይወት ውስጥ ኖርን። ለምንድን ነው አሁን የራሳችንን ህይወት እንድንኖር የማትፈቅድልን? አንተ ስለ ህይወት ምን ታውቃለህ? ብቻዬን ያለ እናት ሳሳድግ ለዚህ መናጢ ኑሮ የዳረጉኝ ሰዎች ተደላድሎ ከጎኔ ትቆማላችሁ ብዬ ሳስብ ዞራችሁ ጠላት ሆናችሁ ተገኛችሁ። አባባ አንተ በራስህ ዓለም ውስጥ የምትኖር ሰው ነህ። ከዚህ በፊት ወዳጅና ጠላትን አጫውተን ታውቃለህ? ፊትን ከማጨለምና ከማጥቆር ሌላ ያንተን አባትነት በስም እንጂ በተግባር አናውቀው። እሺ አቶ አክሊሉ ጋር ስራ አስገባኝ። እኔ ለራሴ የምታስብልኝ መስሎኝ ነበር፣ ግን አንተ የራስህ መሳሪያ ልታደርገኝ ነው። ሰማኛለህ? ከዛሬ ጀምሮ ከልጅቱ ጋር ያለህን ግንኙነት እንድታቆም ፈልጋለሁ። አላቆምም። አለበለዚያ ጠላት ይሆናል የምትል ለህይወቴ ትርጉም ባለው ነገር ከመጣብኝ አንተም ጠላቴ ነህ። ከዚህ በኋላ አንተም አባቴ እኔም ልጅ አይደለሁም። መስፍን መስፍን ከልጅቷ ጋር በጣም ይዋደዳል። እኔም ከነሱ ፍቅርን ተምሬያለሁ። እስኪ ስለኛም ትንሽ አስብ። Hello. 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 ከሰማኝ ስራ ከመግባት በፊት ትልቅ ወንዝ አካባቢ እንገናኝ። ከ30 ደቂቃ በኋላ ደርሳለሁ። ፈለከኝ? ተቀመጥ።
መስፍንን እዚህ ያስገባኸው አንተ ነህ አይደል? አዎ። ስለሱ ምን የምታውቀው ነገር አለ? እንዴት ማለቴ የት ነው የምታውቀው? እሱን አይደለም አባቱን ነው የማውቀው። አባቱን የት ነው የምታውቀው? አባቱን ማለቴ በሽር ተረጋጋ። የሰውየውን ማንነት ማወቅ ስለምፈልግ ነው። አንተ ገንዘብ ተቀብለህ አለያም አስገድዶ ልታስቀጥርለት ትችላለህ። ይሄ ደንታ አይሰጥም። ሰውየውን ታስታውሰዋለህ? አንድ ብቻ ነው ያየሁት። ከዚህ ልትለይልኝ ትችላለህ? ፎቶ የድሮ ነው እንጂ ይሄን። እርግጠኛ ነህ በሽር? አዎ እርግጠኛ ነኝ። እሺ ጨርሻለሁ። መውጣት ትችላለህ። የት ነው ያለሽው? ትልቅ ወንዝ አካባቢ። እዛ ጋር ደግሞ ምን ታደርጊያለሽ? ሰው እየጠበቅኩኝ ነው። እሺ መስፍን አጠገብሽ አለ? የለም። ይኸውልሽ ልብ ብለሽ አድምጪ። መስፍንን ከዚህ በኋላ እንዳትጠጊው ትሰምኛለሽ? ምንድን ነው የምትለው አባባ? ሁሉንም ነገር እዚህ ስትደርሺ እነግርሻለሁ። አሁን በፍጥነት ወደዚህ መስፍንን ካገኘሽው እንዳላየሽ ሆነሽ ይለፍ። የምትለው ነገር በጭራሽ አልገባኝ። እናት መስፍን የጠላቴ ልጅ ነው። ሻረውን የገደለው የእሱ አባት ነው። የተቀረውን እዚህ ስትመጪ እነግርሻለሁ። አሁን ባትሪ እያለቀ ስለሆነ በፍጥነት ቶሎ ነኝ። እሺ ሄሎ አባብዬ፣ ሰውየው ሊይዘኝ ነው። የቱ ሰውዬ? እኔ አላውቅም፣ ግን እኔን ሊይዘኝ ነው የመጣው። ካልመጣ ግን ይይዘኛል። የት ነው ያለሽው? ትልቁ ድልድይ አካባቢ ነኝ። ወይኔ ልጄ። እሺ አሁኑን
አይዞሽ የትም አይሄዱም፣ ይደርሱባቸዋል። ይህን ነው ያገኘነው። ይህ አባትሽ ነው? አይዞሽ ይሄ እኮ ማለት ምን ማለት አይደለም። ጋጋ የምናደርገው ነገር እንድናቆም እፈልጋለሁ። እስካሁኑ በቀል በቂ ነው። እኔ እናንተ በጨለማ ኖረናል። ለልጆቻችን ስንል ግን ሁሉን ነገር ማቆም አለብን። ጋጋ ከኔ በላይ ያንተ ጉዳት ይሰማኛል፣ ግን ከዚህ በኋላ ማቆም ያለብን ይመስለኛል። ለመኖሪያ የሚሆን ገንዘብ አምጥቼልሃለሁ። ከዚህ በኋላ ሌላ ሀገር ሄደህ መኖር ትችላለህ። በየጊዜው ደግሞ ተጨማሪ ገንዘብ አድራሻ ልክልሃለሁ።
አይነሳም። ሄሎ ሚኒ፣ ደህና ነሽ? የት ሆነህ ነው የምትደውልልኝ? ከሱቅ ነው የምደውልልሽ። ስልክ የት ሄዶ ነው ከሱቅ የምትደውልልኝ? ቤት ረስቼው መጥቼ ነው። ይኸውልሽ አንድ የሆነ ማጫወትሽ ነገር አለ። ውጪ ላገኝሽ እችላለሁ? አባባ ቢሮ ነው ያለሁት። እዚህ መተህ ከዛ ብንወጣ አይሻልም? ምን ነው ገና አይደለሽም? ምንም አልሆንኩም። አንተ ብቻ ቶሎ ና። እሺ መጣ። የፖሊስ አባሎች ነን። ለጥያቄ ስለምፈልግ ወደ ጣቢያ እንሂድ። ምንድን ነው? አንድ ውጤት ያለው ነገር ትነግረኛለህ ብዬ ነበር። አዝናለሁ። በቃ እኔማ እኮ ይሄንን ብቻ። ሌላ ልትነግረኝ የምትችለው ነገር የለም? የለም። መላዊት መስፍን በሰጠው ቃል መሰረት ስለ አባትሽ መጥፋት የሚያውቀው ነገር የለም። ነገር ግን ሊጠልፋቸው ስለሚችለው ሰው የሚያውቀው ነግሮናል። አባቴን ይስን ያደረገ ለካ ሁሉ ጊዜ እንደምትወደኝ የምትነግረኝ እኔ የሚያመንኩ ስትሸነግለኝ ነበር። ለክፋት ስታመቻቸኝ ለካ ይህን ሁሉ ጊዜ ስትዋሸኝ የቆየው። አሁን አባቴን የት እንዳረከው ብቻ ንገረኝ። ስለ እኔ የነገሩሽን አምነሽ ተቀበልሻቸው? በዚች ምድር ላይ እንዳንቺ የተረዳኝ ሰው ያለ አይመስለኝም። እድሜን ሙሉ የኖርኩባቸው
አመታት ቢደመሩ ካንቺ ጋር ያሳለፍናቸውን ወራት እኮ አያውቅም። ህይወቴን አሳልፌ የምሰጣት ልጅ ያገኘው ስል ወንጀለኝነቴን አምነሽ እንዴት ጠላትሽ ታደርጊኛለሽ? ሰዎች የሚፈልጉትን እስከሚያገኙ ልባቸው ማን ያውቃል? እኔም አምኜ ነበር፣ ግን ልታጠቃኝ እንደመጣህ አልጠረጠርኩም። አሁን አባቴ እኔስ እንዳረከው ብቻ ንገረኝ። አይደለም ለኔ የነበረሽ እምነትና ፍቅር እኮ እንደዚህ በቀላሉ የሚናድ አልነበረ። ብታምኚኝም ባታምኚኝም እኔም እስከዛሬ ድረስ የአባቴ መሳሪያ ነበር። ስለተፈጠረው ነገር ምንም እኮ የማውቀው ነገር የለም። አንድ ማምነው ነገር ግን በዚህ አጋጣሚ አንቺን ማግኘቴን ብቻ ነው። እስቲ ልብሽን በእርጋታ ጠይቂው። እውነት እኔ እንደዚህ አደርጋለሁ? እኔ እንደዚህ አደርጋለሁ? ምልዬ በእግዚአብሔር ስም እምልልሻለሁ፣ እኔ እንኳን አንቺን ልጎዳ ቀርቶ ባንቺ የመጣብኝና ባቴን እንኳን ጥላቴ እኮ ነው ያደረኩት። መቆየት አለብኝ? አዎ፣ አንዳንድ ሁኔታዎችን እስክናጠራ ትቆያለህ። ማላስቸግር ከሆነ ወንድሜ ጋር ስልክ ብትደውልልኝ። ስንት ነው ቁጥሩ? 569393 ከዚህ ውስጥ የምታውቀው ሰው አለ? ይሄ አባቴ ነው። ይሄ ሰውየው ነው። እነዚህን ሁለቱን ምን አደረጋቸው? የታገኘ ሄሎ አሎ፣ ማለት መንገሻ ነኝ። እሺ፣ ኢንስፔክተር አዲስ ነገር አለ? ኖ ስልኩ ላይ መመጣሽ ልጠይቅሽ ነው። ደጋግሜ ሞክሬያለሁ፣ ስልኩ ግን አይነሳም። ከአንቺ በኋላ ግን መስፍን እየዋሻ አይመስለኝም። እሱም ልክ እንዳንቺ ነገሩን አያውቅም። አንድ ላይ ካልሆኑ ታዲያ እኔ የሰጠው ስልክ እንዴት ሰውየው ጋር ሊሄድ ይችላል? የአጋጣሚ ነገር ይመስለኛል። ለማንኛውም ደጋግመሽ ደውይና ለውጥ ካለ ንገሪኝ። እሺ ሄሎ ሄሎ፣ አባቢ ደህና ነኝ እናት። የት ነው ያለኸው? ድልበር ቅርጻ ቅርጹ ጋር አካባቢ ማን አለ? እሺ አሁን ማንም አይታየኝ።
በቃ እሺ እዛው ጠብቀኝ እኔ ፖሊሶች ይዤ እመጣለሁ ችግር ካጋጠመ ግን ደውልልኝ እሺ እሺ ደግሞ ምንድነው የምትወረጉሩት? እዚህ ላይ የሚመለከቷቸው ሁለት ሰዎች ተገለዋል። የሌሎቹም ህይወት አደጋ ላይ እንደሆነ እናስባለን። ሌሎች መኖራቸው እርግጠኛ ነህ? የሁለቱ ማንነት ለጊዜው ባይታወቅም አቶ አክሊሉ ግን ማንነቱ ባልታወቀ ሰው ታፍነዋል። እርስዎ ብቻ ነው ስለዚህ ፎቶ ሚስጥር ሊነግሩኝ የሚችሉት። እና እኔ ሚስጥር መደበቅ አልችልም ብለህ ነው? ሁለቱም ሰዎች አይሞቱ አሟሟት ነው የሞቱት። ሴቷ ቀኝ አይኗ ተጎልጉሎ ሻምበሉ ምላሱ ተቆርጦ ነው ከህንጻ ላይ ተወረወረው። አንድ ሰው እንደገደላቸው ደግሞ በቂ መረጃ ይዣለሁ። ይህንን ቆቅልሽ ለመፍታት ጊዜ ይፈጅብኝ እንደሆነ እንጂ አይቀርም። ግን በዚህ መካከል ሌሎች ሰዎች እንዲገደሉ ፍላጎት አይደለም። እንዴት ነው የሞቱት አልከኝ? አንዷ ቀኝ እጇ ተቆርጦ አይኗ ተጎልጉሎ፣ ሌላው ደግሞ ከህንጻ ላይ ተወርውሮ 1 ሜትር ብረት በልብ ውስጥ ተሰክቶ ነው የሞተው። ገዳዩ መናገር ማይችል ነው ብለን እናስባለን። እንዴት? የሞቱት ሰዎች ጋር ረሳኝ የሚል በወረቀት የተጻፈ መልእክት አግኝተናል። ማን ነው ሸዋንግዛው? ይሄ ነው የፈጣሪ ያለ ማለቀቀው። ምንድነው እሱ? አቶ ሰለሞን መታሰር በእጅ አትለኝ? ይኸውልዎት አቶ ሰለሞን ፈጠን ብሎ ቢነግሩኝ የብዙ ሰዎችን ህይወት ላተርፍ እችላለሁ። የአቶ አክሊሉ ልጅም የጥቃቱ ኢላማ ነች። እሷን አስጥላለሁ ብለው ነው እሳቸውም የተያዙት። ሸዋንግዛውን አንተ አታውቀውም። ልጅቷን ከፈለገ አሁንም ቢሆን ይዛታል። አንቺ እዚህ ጠብቂኝ። እዚህ የምታያቸው ሁሉ ጥሩ ጓደኞች ነበር። ግን በመካከላችን በተፈጠረው መከፋፈል አካፍሌና ሸዋንግዛው የእኛን የግል ህልውና አደጋ ላይ የሚጥል መረጃ ይዘው ተሰወሩ። ሸዋንግዛው በጣም ብርቱና ቆራጥ ሰው ነበር። ጋጋ ብለን እንጠራው ነበር። ብዙም ሳይቆይ ግን ያዝናቸው። ለብቻቸው በተከለለ ቤት አስረን የደበቁትን ምስጢር እንዲያወጡ ደበደብናቸው። የት ነው ያደረገው? ግን በዛ አካሄድ እንደማናገኝ ስንረዳ ጋጋ ከምንም በላይ የሚወዳት ትንሽ ልጁን ይዘን ስለነበር እሷን ለማውጣጫ ተጠቀምንባት። ምታረጋት አትናገር። እሷን ተዋት። የማያዋጣ ነገር ነው የምታደርገው። 3 ሰከንድ ሰጥቻለሁ። ከሷ ምን አለ? አትናገርም? ሰለሞን እገላለሁ። ልጆቹ እባክህ ልጅቱን ተዋት። ሌላ የተሻለ ዘዴ አለ። ብትናገር ይሻላል።
ልጁን እያያት ትንፋሿ ተቋርጦ ሙቀቷ ቀዘቀዘ። ከዚህ በኋላ ጋጋ መነገር የሚባል ነገር አቆመ። ቢደበደብ የፈላ ውሃ ቢፈስበት በጭራሽ። ስለዚህ የነበረን ምርጫ ወደ አካፍሌ መዞር ነበር። ገና ምን አይተህ ያንተንም ልጆች አንጥቼ ነው እኔ ማርሸት እዚህ ማን ጠለጠልልህ? ስቃይ መቋቋም አቅተኝም። አሁንስ አረ በፈጠረ ተውት። የልጁ ሞት አይበቃም? አረ በፈጠረ በጭራሽ አልናገርም። ገና ምን አይተህ ብልትህ ይተረተርልሃል። ምን ልታደርገኝ ነው? ምን ልታደርገኝ ነው? አረ በፈጠረ ተወኝ። ስለ ወንድ ልጅ አምላክ ተወኝ። በቃ እነግርሃለሁ ተወኝ። ከዛስ መጨረሻው ምን ሆነ? እንዳለውም የደበቁትን ሰነድ ከሁለት ቀን ፍለጋ በኋላ አገኘ ነው። በሚቀጥለው ቀን ወደ ታሰሩበት ቤት ቀድማ የደረሰችው ማርሸት ነበረች። ግን ባልጠበቅነው ሁኔታ ራሳቸውን ፈተው ለማምለጥ ሲሞክሩ ደረሰችባቸው። አካፍሌ ያመለጠ። ባድራሻው ብናስፈልገው ሁለት ትንንሽ ልጆችን ይዞ ከሀገር ተሰወረ። ጋጋ ግን ማምለጥ አልቻለም። ለስቃይ የተፈጠረ ሰው። አንድ አይኑ ከማርሸት በተተኮሰች ጥይት ጠፍታ ሲሰቃይ ቀረበና ምንም ሊጠቅመን የሚችል ሰው ስላልነበረ ወደ ከርቸሌ ወረወር ነው። እንግዲህ ለቀውታል ማለት ነው። ፍላጎቱ ምን ይመስልዎታል? እያየው ምን ትጠይቀኛለህ? ጋጋ በጣም ጠንቃቃና ለኛ ሰው ነው። በመንገዱ የሚገባበትን ሰው ሁሉ አይመርም። አቤት። ምን? ማን ነው የወሰዳት? እናንተ ምን ሰሩ ነበር? አሁን በአስቸኳይ ሰውየው ቤት የት እንደሆነ መስፍንን ጠይቅና መልሰህ ደውልልኝ። እዚህ ቤት የፖሊስ አባሎች ነን። አንድ ጊዜ አናግሩን። እንዴት አገኘው? መላእክት። ምን? እንዴት? አባቷ ስለኔ ያውቀዋል መሰለኝ። ከመጥፋታቸው በፊት ደውሎ ነገራት። አባቷን ገደለው? እሱ እንኳን አልተረጋገጠም፣ ግን የነበሩበት ቦታ ሄደው ፈልጓቸው። እስኪ አንድ ጊዜ ውጭ ቆየን። ቤቱን አገኛችሁት? አዎ። ማን ነበር ያልከኝ? አባትን ስም? እንዳላሽ። ሌላ ስም የላቸውም? እኛ ከልጅነታችን ጀምሮ አካክዬ ነው የምንለው። ምን? አካፍሌ የሚባል ስም አታውቅም? አላውቅም። አባት በጣም ድብቅ ሰው ነበሩ። እንዴት?
ከማን ጋር ነው የምትኖሩት? ሶስታችንን የምንኖረው እኔ ወንድሜና አባቴ። ሌላ ዘመድ የለም? ከዘመዶቻችን ጋር እንኳን ብዙም አንቀራረብም። ረጅም ዓመት ክፍለ ሀገር ነው የኖረው። ከዛ ከጥቂት ዓመት በፊት ነው ወደዚህ ወደ አዲስ አበባ የመጣው። ጨርሻለሁ መሰለኝ። መሄድ እችላለሁ? ጨርሳለሁ። መሄድ ትችላለህ። እሺ፣ አመሰግናለሁ። ከዛ በፊት ቁጭ በል እስኪ። አንድ የምነግርህ ነገር አለ። መስፍን በጣም ነው የማዝነው። አባትም ሞተዋል። በሰጠን አድራሻ መሰረት የሰውየው ቤት ስንገባ አባቴ የቤቱ ማገር ላይ ተንጠልጥለው አገኘናቸው። አይሆንም። አዝናለሁ። በጣም አዝናለሁ። በጣም ነው የማዝነው። አንተም ሆንክ ወንድም በጣም ተጠንቀቁ። አደጋ ላይ ልትወድቁ ትችላላችሁ። መስፍን፣ ምናልባት ማወቅ ካለብህ መላዊትን ይዟታል። ከአንድ ሰዓት በፊት አባሎቻችንን አታለው ወስዷታል። ጉዳዩን አጣርተን እስክንደርስበት እናንተም ጥንቃቄ አድርጉ። ቀስ በል እንጂ ምን ሆነሃል? መላእክትን ወሰዳት። ምን? መላእክትን አፍኖ ወሰዳት። አንተ በምን አወቅ? መርማሪው ነገረኝ። ያማል ልትፈልጋል። ቅድም ከሆነ ሰውዬ ጋር ቃስጭኑ ነበር አይደል? እና ወደ እኔ ሄዳችሁት? ለዚህ ነው ሮጠ መኪና ውስጥ የገባው። ልትሞት ነው። ይሄ የሞሸረት ጉዳይ ነው። ወዴት ሄዳችሁት? የድሮ ጥይት መጋዘን ለደርሱ እንችላለን። ከከፈልክ ምን ቸገረኝ? ያሉት ሰምታል አይደል? ሂድና ለፖሊስ ንገር።
አንድ ልጄ በፈጠረ አምላክ ልጄ ቶልኝ በፈጠረ አምላክ በፈጠረ አምላክ እኔን እንደፈለግ አድርግ። አንድ ልጄን ባትተው ልጄን አንድ ልጄን ጋጋ እኔን እንደፈለግ እባክህ በፈጠረ አምላክ ሰው ልጅ አንድ ልጄ እባክህ በፈጠረ እኔን እንደፈለግ አንድ ልጄ Oh,
ይህንን ያገኘሁት። ይቅርታ አድርገልኛል አይደል? ይቅርታ ካላደረጉልሽ እኔ ከነሱ በምንድን ነው የምሻለው?